በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 16 ተከብረው የሚውሉ የቅዱሳን አባቶቻችንንና እናቶቻችንን ታሪክ እንመለከታለን። ታኅሳስ 16 መስፍነ እስራኤል ቅዱስ ጌዲዮን ዕረፍቱ ነው። የሙሴ እህት ማርያምም ዓመታዊ መታሰቢያ በዓሏ ነው። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ታሪኩን እስከ መጨረሻው ድረስ አዳምጡ። ወደ መስፍነ እስራኤል ቅዱስ ጌዲዮን ታሪክ እንለፍ። አባታችን አዳም በሰይጣን ተንኮልና ፈተና ወድቆ ከገነት ከወጣ በኋላ ብዙ መከራና ፍዳ አግኝቶታል። ለመቶ ዓመታት ያህል አልቅሶ ንስሐ ቢገባ ይቅር ባይ እግዚአብሔርም ንስሐውን ተቀብሎ ከልጅ ልጅ ተወልጄ አድናሃለሁ የሚል የድነት ተስፋን ሰጠው። ስለዚህም አባታችን አዳም ለ5500 ዓመት ትንቢት ሲናገር ሱባኤ ወደ ታች ሲቆጠር ምሳሌ ሲመሰል ኖረ። ከደግ ፍጥረት አዳም እስከ ኖህ ድረስ የሴም ልጆች እግዚአብሔርን በንጽህና ሆኖ በደብረ ቅዱስ አመለኩ። ትንሽ ቆይተው ግን ከቀይ ልጆች ጋር ስለተቀላቀሉ በማየ ድምሳሴ አብረው ጠፉ። ነገር ግን ከሴም ዘር ቅንና ጻድቅ ሰው አብርሃም ተገኘ። ከእርሱም ቀጥሎ ደጋጎች ይስሐቅና ያዕቆብ ተገኙ። ያዕቆብ እስራኤል ተብሎ በልጆቹ ሕዝበ እግዚአብሔር የተባለ ነገድ ተመሰረተ። በተስፋይቱ ምድር በከነዓን እንዳይኖሩም ረሃብ ምድረ በዳ አወረዳቸው። በዚያም ለ215 ዓመታት በጭንቅ የባርነት ሕይወትን አሳለፉ። እግዚአብሔርም ስለ ወዳጁ ስለ አብርሃም ሲል እስራኤልን አስባችኋልና የዋህ ጻድቅ ሰው ሙሴን አስነስቶ እስራኤልን ከግብፅ ባርነት አዳናቸው። ይህውም በጸናች እጅ በበረታችም ክንድ በ9 መቅሰፍት በ10ኛው ሞተ በኩር በ11ኛ ስጥመት ግብፃውያንን አጥፍቶ ነው። ከዚያ ጊዜ ጀምሮ እስራኤል በመሳፍንት በካህናት የሚተዳደሩ ሆኑ። አስቀድሞ ሙሴ በመስፍንና አሮን በክህነት መሯቸው። ቀጥሎም በቅዱስ ሙሴ ኢያሱ በአሮን አልዓዛር ተተኩ። እንዲህም እንዲህ ያለ ከኃያል ሰው ጌዲዮን ደረሱ። ይሄውም ከዓለም ፍጥረት 4151 ዓመታት በኋላ መሆኑ ነው። በጊዜውም እስራኤላውያን ጣዖታትን አመለኩ። እግዚአብሔርን ስላሳዘኑት ለጠላቶቻቸውም እግዚአብሔር አሳልፎ ሰጣቸው። የአካባቢው መንግስታት እነ አሞን፣ አማሌቅ፣ ኢሎፍሊ ከጥንት ጀምሮ እርስ በእርሳቸው ከእስራኤላውያን ጋር ጠላቶች ናቸው። ከክርስቶስ ልደት 1349 ዓመታት በፊት በእስራኤል ላይ ምድያማውያን በጠላትነት ተነስተውባቸው እስራኤላውያን በጣም ተጨነቁ። አምላካችን እግዚአብሔርም ሊያድናቸው ወዶ መልአኩን ወደ ጌዲዮን ላከው። ቅዱሱ መልአክም ወደ ቅዱስ ጌዲዮን ቀርቦ ኃያል እግዚአብሔር ሰው ሆይ ሲል ጠራው። ጌዲዮን ግን ባሮች ስንሆን ምን ኃይል አለን ብሎ ለመልአኩ መለሰለት። መልአኩም እግዚአብሔር ካንተ ጋር ነውና ሂድ፣ እስራኤልን ከምድያማውያን እጅ አድናቸው አለው። ጌዲዮንም ምልልሱን በመቀጠል እግዚአብሔር ከኔ ጋር መሆኑን በምን አውቃለሁ ሲል ጠየቀው። ጌዲዮን ይህንን ያለው ፈጣሪውን ተጠራጥሮት አይደለም፣ ይልቁንም ጥበብ እግዚአብሔር ይገለጥ ዘንድ ነውና በኋላኛውም ዘመን የሚፈጸመውን ምስጢረ ሥጋዌ ሊያስረዳ ነው እንጂ። መልአኩ መስፍኑን የሰዋውን መስዋዕት አሳረገለት። ቀጥሎም ጌዲዮን ጸምር ወይም ብዝት ጨርቅ ልዘርጋ፣ ጠል ወይም ዝናብ በጸምሩ ላይ ይውረድ፣ ዳሩ ግን ደረቅ ይሁን አለ። በጠዋትም እንዳለው ሆኖ አገኘው። በጸምሩ ላይ የወረደውን ጠል ጨምቆ በመንቅል መልቶ ቢጠጣው ሰማያዊ ኃይል ወረደለት። ጥያቄውን አሁንም ቀጠለና ጌታ ሆይ እንደገና ነገሩ ይቀየርና ጠል በጸምሩ ላይ አይውረድ፣ ዳር ዳሩ ላይ ግን ይውረድ አለ። እንዳለውም ሆነለት። ይሄውም ምሳሌ ነው። ለጊዜውም ጸምር የእስራኤል ጠል የረድኤተ እግዚአብሔር ምድር የአሕዛብ ምሳሌ ነው። ጠል በጸምር ላይ እንጂ በምድር ላይ እንዳልወረደ ረድኤተ እግዚአብሔር ለእስራኤል እንጂ ለአሕዛብ ያለመደረጉ ምሳሌ ነው። አንድም ምሳሌውን ይለውጧል። ጠል የሚለውን ብቻ እንቀይረውና ጠል የመቅሰፍት ምሳሌ፣ በሁለተኛው ጠል በምድር ላይ እንጂ በጸምር ላይ እንዳልወረደ መቅሰፍቱም እስራኤልን ትቶ በአሕዛብ ላይ ይወርዳልና ነው። ይሄ ግን ጊዜያዊ ምስጢሩ ነው። አማናዊ ምስጢሩ ግን ወደ አዲስ ኪዳን ያመጣናል። ጸምር የእመቤታችን፣ ጠል የጌታችን ምሳሌ ናቸው። ጠል ጸምር ላይ እንጂ በምድር ላይ አለመውረዱ ጌታችን ከድንግል ማርያም ብቻ መወለዱን ያሳያል። በሁለተኛው ምሳሌ ደግሞ ጠል የፍዳ የመርገም ምሳሌ ይሆናል። ጠል በምድር ላይ እንጂ በጸምር ላይ አለመውረዱ ድንግል ማርያም ፍዳ መርገም የሌለባት ንጽሕት መሆኗን ያሳያል። ይህ ሁሉ ለጌዲዮን ተደረገለት። ጌዲዮንም በወገኖቹ መካከል አዋጅ አስነግሮ 32000 ሰራዊትን ሰበሰበ። ነገር ግን እግዚአብሔር የእስራኤላውያንን ክፋት ማለትም በራሳችን ኃይል አሸነፍን እንደሚሉ ያውቃልና የፈራ ይመለስ ብላ አውጃለሁ። በዚያንም ጊዜ 22000 ሰራዊት ፈርቶ ተመለሰ። ምክንያቱም የምድያም ሰራዊት ከ100,000 በላይ ነበሩና። አሁንም እግዚአብሔር ጌዲዮንን 10,000 ብዙ ነው፣ ወደ ወንዝ አውርደ ለያቸው አለው። ጌዲዮንም ወደ ወንዝ አውርዶ ውሃ ጠጡ አላቸው። በዚያንም ጊዜ ሰራዊቱ እጅግ ጠምጧቸው ነበረና ከ10,000 300 በእጃቸው እየጠለፉ ደገፍ ብሎ ሲጠጡ 9700 ያህል ሰራዊት ግን እንደ ውሻ ተጎንብሰው በአፋቸው እየላሱ ጠጡ። በዚህም ሌሎቹን የተጎነበሱትን እንደ ውሻ ተጎንብሰው በምላሳቸው የጠጡትን መልሳቸውና በ300 ብቻ ተዋጋ ተባለ።
ጌዲዮንም 300 ተከታዮቹን ወታደሮቹን ይዞ መለከትና መብራትን በሸክላ ይዞ በምድያም ሰራዊት አካባቢ አደረ። በዚያንም ጊዜ ጌዲዮንና ሰራዊቱ በምድያም ሰራዊት መካከል ገብተው እንስራቸውን ሰበሩ፣ መለከቱንም ነፉ። እንደ አንበሳም ኃይልን ከእግዚአብሔር ጦርን ከጌዲዮን እያሉ ሰራዊቱን ገጠሙ። በድንጋጤ የተመቱት ምድያማውያንም እርስ በእርሳቸው ተዋግተው በአንድ ሌሊት ብቻ 102,000 ሰራዊት በላይ አለቀባቸው። መኳንንቶቻቸውንና ነገስታቶቻቸውንም ገደሉባቸው። ቀሪዎቹም ወገኖቻቸው አፈሩ፣ ወደ ቦታቸውም ተመለሱ። እስራኤል ግን በፈጣሪያቸው ኃይል ተፈሩ። ጌዲዮንም ለ40 ዓመታት እስራኤልን አስተዳድሮ ታኅሳስ 16 ቀን በክብር አርፏል። የቅዱስ ጌዲዮን ረድኤት በረከቱ በሁላችን ላይ ይደርብን። የሙሴ እህት ወደ ሆነችው ወደ ማርያም ታሪክ ደግሞ እንለፍ። ይህች እናት የሊቀ ነቢያት ቅዱስ ሙሴ የሊቀ ካህናቱ ቅዱስ አሮን ትልቅ እህት ስትሆን ወላጆቿ አንበረምና ዮካብድ ይባላሉ። እስራኤል ከግብጽ ባርነት እንዲወጡ የእርሷን ያህል አስተዋጽኦ ያደረገች ሴት የለችም። ከመነሻው ቅዱስ ሙሴን የጠበቀችው በሕግ በሥርዓት እንዲያድግ ከእናቱ ጋር ያገናኘችው ወገኖቿን ከግብጽ ሲወጡ ሴቶችን የመራች እናት ናት። ወንድሞቿ ሙሴና አሮንንም ታገለግላቸው ነበረ። በተለይ እግዚአብሔር ባሕረ ኤርትራን የብስ ሲያደርጋት ከበሮን አንስታ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ ብላ ፈጣሪዋን አመስግናለች። ሌሎችም እንዲያመሰግኑ ምክንያት ሆናለች። ዘጸአት 15:20 ሙሴ ኢትዮጵያዊቷን በማግባቱ እህቱ ማርያም ኢትዮጵያዊቷን ሲባራን ለምን አገባ ብላ ስለተናገረችው እግዚአብሔርም ተቆጥቶ በለምጽ መጥቷታል። ዘረኝነትን እዚህ ጋር ሲቃወምና ዘረኝነት መጥፎ እንደሆነ ሲያስረዳ ዘኍልቍ 12:1 ላይ ታገኙታላችሁ። ቆይቶም በቅዱስ ሙሴም ብልጃ እግዚአብሔር መልሶ ምሯታል። ማርያም እስራኤላውያን በመንገድ ላይ ሳሉ ወደ ርስት ሳይደርሱ አርፋ ተቀብራለች። ዘኍልቍ ምዕራፍ 2 ላይ ይህች ቅድስት እናት በረከቷ ይደርብን። ታኅሳስ 16 ቀን ተከብሮ ከሚውሉ ቅዱሳን ረድኤት በረከትን እግዚአብሔር ያሳደርብን። ሰብስክራይብ ያደረጋችሁ ቤቱን ደግፉት። ይቆያል።